والصلاة والسلام على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما ينفعنا يا أرحم الراحمين، ولا تجعل فيما علمتنا وبالا علينا. رب اغفر لي ولوالدي وللمؤمنين يوم يقوم الحساب. أستاذ الشيخ حسين اندابرارو لنا إن شاء الله إعلان بتدرجوا مسرت زاري إن شاء الله تعالى من مامارو تلاقوا إمام الحافظ ابن رجب الحنبلي رحمه الله ساتشو ያዘጋጇትን አጠር መጠን ያለች በውስጧ ትልቅ መልእክት ያቀፈችን رسالة ወይም ኪታቡ ስም ذم قسوة القلب ይባላል። ወደ ኪታቡ ቀጥታ ከመግባታችን በፊት የተለያዩ ዕውቀት መስኮችን የተለያዩ ኪታቦችን ስንማር ሁለት መግቢያ አላቸው። የመጀመሪያው ሙቀዲመቱ ዒልሚን ብለው ዑለማዎች የሚጠሩት ነው። የምንማረው የዕውቀት መስክ መግቢያ ማለት ነው። እዚህ ላይ ዑለማዎች መባዲኡል ዑሉም العشرة የሚሏቸው አሉ። የትኛውም ዕውቀት ስንማር ስለዛ ዕውቀት ጥቅል የሆነ ተሰውር ኢሜጅ እንዲኖረን 10 መሰረታዊ ነገሮች አሉ፣ መግቢያዎች አሉ። እነሱ የሚዳሰሱበት ይሆናል። ሁለተኛው ደግሞ ሙቀዲመቱ ኪታብን፣ አንድ የምንማረው ኪታብ መግቢያ ማለት ነው፣ መቅደም ተብሎ የሚጠራው። እዛ መግቢያ ላይ ሼኽየው ኪታቡን ለምን እንደጻፉ ልናውቅ እንችላለን፣ ለመጻፍ ምን እንደቀሰቀሳቸው፣ ኪታቡም ላይ ያሉ ቃላዊ ሆኑ ኢስጢላሃቶች ሼኽ ካሉ እዛ ላይ የምንረዳበት የምንገነዘብበት ይሆናል። ከዛልክ የትኛውም ኪታብ ስንጀምር ማወቅ ካለብን መሰረታዊ ነገሮች መካከል ሁለት ነገሮች ማውሳት ይቻላል። عن المؤلف والمؤلف። አንደኛው ስለ ኪታብ አዘጋጅ ማን ናቸው፣ መች ተወለዱ፣ እነማን ጋር ቀሩ፣ ከነማን ዕውቀት ቀሰሙ፣ እሳቸው ጋር እነማን ተምረዋል፣ ምን ኪታብ አዘጋጅቷል የሚለውን ማወቃችን ነው። ስለዚህ ደግሞ عن المؤلف ስለተዘጋጀው ኪታብ ለምሳሌ ነው የምንጀምረው ኪታብ ذم قسوة القلب በጥቅሉ የሚዳሰሰው ርዕስ ምንድነው፣ ይሄ ኪታብ ማብራሪያዎች አሉት ወይ፣ وما الى ذلك እነዚህን ማወቅ ነው። ኢንሻአላህ ተዓላ ከመጀመሪያው እንጀምራለን። እሱ ሙቀዲመቱ ዒልሚን ስለምንማረው የዕውቀት መስክ መግቢያ ማለት ነው። የዕውቀት መስክ ስሙ ምንድነው? ከዚህ በፊት ኡስታዝ ሼኽ ሁሴን ያስተማሯችሁ ሙኽተሰሩ ዳ ወደዋ መሰል የሆኑ ኪታቦች የአሁን ዛሬ የምንጀምረው ኪታብ ኢንሻአላህ ይህ ኪታብ ሁለቱም የሚዳሰሱት ተመሳሳይ የሆነ የዕውቀት መስክ ነው። ስሙ ምንድነው? የዕውቀት መስክ የሚያጠነጥነው ስለምንድነው? መሰል የሆኑ ርዕሰ ጉዳዮችን ኢንሻአላህ ተዓላ የምናነሳው ይሄ ዒልሙ ተዝኪያ በመባል ይጠራል። ዒልሙ ተዝኪያ በመባል ይጠራል። ወንድሞች አደራ መላችሁ ዝም ብለን ማዳመጥ ብቻ ሳይሆን ኢንሻአላህ ደብተርና እስክሪብቶ ይዘን ዑለማዎች እንደሚሉት ما كتب قر وما حفظ فر የተሸመደደ ነገር ሊኮበልል ይችላል፣ ሊጠፋብን ይችላል ከጊዜ ሂደት በኋላ። የተጻፈ ነገር ግን ልብ ላይ ስለሚረጋ ኢንሻአላህ ፈዋኢዶችን ብትጽፏቸው ቁም ነገሮችን ኖት ብትይዙ በጣም መልካም ነው ማለት ነው ኢንሻአላህ። ايها الاخوه والاخوات، الله عز وجل ወደ ሰው ልጆች ወደ ቀናቸው መንገድ የሚያመላክቷቸው መልእክተኞችን ልኳል። የመጨረሻ መልእክተኛ አድርጎ ነብያችንን አለይሂ አፍضل الصلاه وازكى التسليم እሳቸው ልከዋቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት የተላኩበት ዲን 3 ደረጃዎች አሉት። እነዚህ 3 ደረጃዎች ኢስላም አንድ፣ ሁለተኛ ኢማን፣ ሶስተኛው ደግሞ ኢህሳን። እነዚህ ሶስቶቹ ጅብሪል አለይሂ ሰላም ወደ ነብያችን አለይሂ ሰላቱ ወሰላም በሰው ተመስለው መጥተው ባልደረቦቻቸውና ዑመር ሌሎችም ባልደረቦች በተቀመጡበት ረሱልን አለይሂ ሰላቱ ወሰላም አኽቢርኒ عن الاسلام ብሎ ጠይቋቸዋል። ከዛ በኋላ አኽቢርኒ عن الايمان፣ ሶስተኛው አኽቢርኒ عن الاحسان ሐዲሱ ጅብሪል በመባል የሚታወቀው ሐዲስ ማለት ነው። አንዳንዶቹ ልክ ሱረቱል ፋቲሃ ኡሙል ቁርአን እንደምትባለው ይህን ሐዲስ ኡሙ ሱና ብለው አንዳንድ ዑለማዎች በዚህ መልኩ የሚጠሩት ትልቅ የሆነ ሐዲስ ነው። 40 ነወዊያ ላይ ተምራችሁታል ይም ተስፋ አደርጋለሁ። ايها الاخوه اسلام ላይ የሚብራራው اسلام ላይ አርካኑል እስላም አምስቶቹ አሉ። በተለይ አራቶቹ ሰላት፣ ዘካ፣ ጾምና ሐጅ
እነዚህ አራቶቹ ፊቅህ የሚባል ወይም ፍሩዑ ዲን ተብሎ የሚጠራ ራሱን የቻለ ዕውቀት መስክ አለ። አንዳንዶቹ ዒልሙል ሐላል ወልሐራም ይሉታል። እዛ ዕውቀት መስክ ላይ ይህ ይብራራል። ስለ ኢስላም በሰፊው ይብራራል። طيب ሁለተኛው ኢማን እንደምታውቁት አርካኑል ኢማኒ ሲተቱን ስድስት ናቸው። ስድስቱ የኢማን መሰረቶች፣ ስድስቱ የኢማን ማዕዘናቶች في كتب العقائد ወይም في كتب الاعتقاد የዓቂዳ ኩቱቦች አሉ ወይም አንዳንዶቹ ኡሱሉ ዲን ብለው ይጠሩታል። እዚህ ላይ በሰፊው ይዳሰሳል። ኢማኑ ቢላህ ላይ نعم በሰፊው ይዳሰሳል። الإيمان بالله وملائكته وكتبه ورسله واليوم الآخر والقدر خيره وشره. مثال ابن تيمية رحمه الله العقيدة الواسطية عليه أرسل الإيمان بالله أبرر له، الإيمان باليوم الآخر أبرر له، الإيمان بالقدر أبرر له وما إلى ذلك. ሶስተኛው ላይ ደረስን ከፈናችን ጋር ዛሬ ከምንጀምረው ዕውቀት መስክ ጋር የሚገናኝ ተሰሰረ ያለው አላ وهو الركن الثالث ምንድነው? الإحسان. ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል ምን ብሎ ጠየቃቸው? أخبرني عن الإحسان ስለ ኢሕሳን ንገሩኝ ብሎ ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም ቃላቶቹ አነስ ያሉ ቢሆንም በውስጡ ትልቅ መልእክት አቅፎ የያዘ ምላሽ ሰጡ። قال أن تعبد الله كأنك تراه فإن لم تكن تراه فإنه يراك. አላህን እንደምታየው አድርገህ ልትገዛው ነው። እሱም ባታየው አላህ Subhanahu Wa Ta'ala ይመለከታል፣ ያያል። አንድ ሰው ከሶስቱ ደረጃዎች ትልቁ ደረጃ ከሶስቱ መራቲቦች ትልቁ ደረጃ መርተበቱል ኢሕሳን ብለን የምንጠራው ዑለማዎቻችን ብሎ ታሪፍ ያደርጉታል። በውስጥ የሚሰሩ አምልኮችን ዒባዳት ባጢን እንላቸዋለን። እና ኸውፍ አሉ፣ ፍራቻ እና ረጃ፣ ሌሎችም ثلاثه الاصول ከተማራችሁ انواع العباده التي امر الله بها مثل الاسلام والايمان والاحسان ብሎ ከዛበል አብዛኞቹ ዛለ ሼኹ የሚዘረዝሯቸው አምልኮ አይነቶች እና ተወኩል እና ረጃ እና ረግባ እና ረህባ ሌሎችም አብዛኞቹ ምንድናቸው? ዒባዳት ቀልብያ ከልብ ጋር የሚያዙ አምልኮች ናቸው። በልባችን ምንሰራቸው አምልኮች። ሁለተኛ ደግሞ በውጫዊ ገጽታ ምንሰራቸው አምልኮች አሉ። نعم كالذكر والصلاه والذبح ማረድ ለምሳሌ ሌሎችም አምልኮች አሉ። በውስጥ ምንሰራቸውን አምልኮች በውጭ ምንሰራቸውን አምልኮች ጥራቱን በጠበቀ መልኩ ኳሊቲ ባለው መልኩ በተሟላ መልኩ መስራት ኢሕሳን ይባላል። ይህም የሆነው በሁለት መቃሞች ኢንሻአላህ ይፈን ስትማሩ ወደፊት መቃምና ሐል የሚሉት አለ። ኢብኑል ቀይም ረሂመሁላህ መዳሪጁ ሳሊኪን መጀመሪያዎቹ አካባቢ መናዚሎቹን ሲያብራሩ መቃምና ሐል ያላቸው ልዩነት ያብራራሉ አለይሂ ረህመቱላህ። መቃሙል ሙሻሃዳ የሚባለው አለ። እሱ አላህን እንደምናየው አድርገን መገዛት ሲባል የአላህን ህልውና ዛቱን በአእምሮአችን እናሰላስላለን ማለት ነው። ልክ አላህን ብናየው ኖሮ እንዴት ነው የምንገዛው? ጀለ ወዐላ ልክ እንደዛ አድርገን መገዛት። ሁለተኛው መቃሙል ሙራቀባ በመባል የሚጠራ ነው። መቃሙ አልሙራቀባ እሱም አላህን Subhanahu Wa Ta'ala እንዴት አድርገን መገዛት? فإن لم تكن تراه فإنه يراك አንተ ባታየም እሱ ይመለከታል። ወይም አንዳንድ ዑለማዎች እንደሚሉት አላህን عز وجل በሰሚዕ ሁሉን ሰሚ፣ ሁሉን ተመልካች፣ ሁሉን አዋቂ ሌሎችም ሁለት የሚጠቅሷቸው ስሞች አሉ። ሼክ አኒስ አልሙስዓቢ አው አልሙስዓቢ እሳቸው አንድ ኢንተቢህ አንተ ሙራቀብ ነው ሪሳላቸው ላይ ይጠቅሳሉ። አምስት ስሞችን ይጠቅሱና በእነሱ አላህን عز وجل መገዛት ይላል። መቃሙል ኢሕሳን ትልቅ የሆነ ደረጃ ነው። ዋናውም አምልኮችን ስንሰራ ለመድረስ እንደ ግብ እንደ ታርጌት የምናደርገው አላህን عز وجل በኢሕሳን ባማረ መልኩ ጥራቱን በጠበቀ መልኩ መገዛት ነው ማለት ነው። ይህ ፈን ዒልሙ ተዝኪያ ምንለው የሚያብራራልን መቃሙል ኢሕሳን ላይ መድረስ እንዴት እንደምንችል በትኖ ዘርዝሮ የሚያብራራልን ይሄን ነው ማለት ነው። ኢስላም ላይ ተላራቶቹ አርካኖች የጠቀስኩላችሁ ማዕዘናቶች ከሰላት ጀምሮ እስከ ሐጅ ያሉትን የኩቱብል ፊቅህ ከተማርን ተሰራላችሁ። ኩቱብል ኢማን ላይ ደግሞ ምን ከተማርን? ኩቱብል ስለ ኢማን ደግሞ ኩቱብል አቂዳ ላይ ከተማርን። ሶስተኛው ደግሞ ስለ ኢሕሳን ምን ላይ ነው የምንማረው? ኩቱቡ ተዝኪየቲ ወሱሉክ። ሶስቱም ደግሞ ተሰራላችሁ ኢስላም፣ ኢማን እና ኢሕሳን ማለት ነው። አዩሃ الإخوة ይህ ፈን ወይም ይህ ዒልም ብዙ ተማሪዎች ብዙ ጠለበቱል ዒልሞች ቀደምም እንደ ተጠቆምነው ብዙዎቻችን ችላ ብለናል። አንዳንዱ ራሱን እንደቻለ ዕውቀት መስክ የሚያይበት ሁኔታ አለ። በይነማ ይህ የዕውቀት መስክ እጅግ በጣም ዑለማዎች ትኩረት የሚሰጡት ሸሪዓችን ላይ ትልቅ ቦታ የሚሰጠው አንገብጋቢ ነው። በል ከዓቂዳ ጋር ተሰራለው
ለምን ካላችሁኝ እዚህ ኪታብ ላይ ለምሳሌ መናዚሉ ሳኢሪን ይባላል መናዚሉ ሳኢሪን ወደ አላህ Subhanahu Wa Ta'ala የሚጓዙ ሰዎች በልባቸው የሚያርፉባቸው ቦታዎች አሉ بمعنى منازل السائرين بكتب السلوك የሚፈልገው ለዒባዳ አይነቶች አንዋዑ العبادات ያምልኩ አይነቶች ለማለት የሚፈልገው ያምልኩ አይነቶችን የተውሂድ العباده ኪታቦች ላይ ተማራላችሁ كتب السلوكም ላይ እነዚህን ያምልኩ አይነቶች እነ خوفን እነ رجاءን እነ ተወኩልን እነ ረግባን እነ ረህባን መሰል ሆነ ያምልኩ አይነቶችን في كتب السلوك ሲዳሰሱላችሁ ታገኛላችሁ በል ኢብኑ القيم رحمه الله مدارج السالكين የተሰኘው ኪታባቸው ላይ መናዚሉ ሳኢሪን ሸርህ ያደረጉበት ላይ እሳቸው መንዚለቱል በሲራ ሲያብራሩ በሲራን ለሶስት ይከፍሉታል በሲራ في اسمائه وصفاته الله سبحانه وتعالى ስምና መገለጫዎች ማወቅ ሌላ በሲራ في امره ونهيه الله سبحانه وتعالى ተዛዝና ክልከላዎች ማወቅ ሶስተኛ በሲራቱ في الوعد والوعد وعد አለ ቃል የተገባል ነገር ጀነት ለምሳሌ ወዒድ አለ ዛቻ እነዚህ ማወቅ ይላል በሲራ في اسمائه وصفاته كذلك ابن شيخ الحزاميين رحمه الله تعالى بزي فن ላይ ትልቅ ከሚባሉ ዑለማዎች መካከል ናቸው هو جنيد وقته رحمه الله እሳቸው ሳሊክ የሆነ ሰው ማመን ካለበት ነገራቶች ብሎ አንደኛ تصحيح الاعتقاد عقيدውን ማስተካከል በል እዛ ላይ ለየት አድርገው ይጠቅሳሉ ዒማዲያት በሚል የታተመ ኪታብ አላቸው የተለያዩ ረሳይሎቻቸውን አቅፎ ያዘ እዛ ላይ አላህን Subhanahu Wa Ta'ala ዑሉ አላህ Subhanahu Wa Ta'ala ከዓርሽ በላይ ያለውን ማመኑን ይሄን እሳቸው ይጠቅሳሉ ነሂ ፈን ዒልሙ ተዝኪያ በጣም ትልቅ ተሰሰር ያለው ነው ማለት ነው በዋነኛነት ቢዳሱ ኢንሻአላህ ለፊት መውዱዑ ላይ ያነሳላችኋለሁ ቀልባችንን እንዴት እንደምናጠራ ነፍሳችንን እንዴት እንደምናርም ነፍሳችንን በዒባዳ አላህን በመፍራት እንዴት እንደምናበለጽግ የሚያብራራልን የሆነ ትልቅ የሆነ ዒባዳ ነው ማለት ነው ዲን الاسلام ايها الاخوه والاخوات ነፍስንና ነፍስን ማጥራት ለየት ያለ ትኩረት ሰጥተው እናገኛለን ታውቃላችሁ አላሁ ጀለ ወዐላ በአንድ ነገር ሲምል የዛን ነገር አንገብጋቢነት አሳሳቢነት ያመላክተናል አንድ መህሉፍ به የተማለበት ነገር ትልቅ መሆኑን ያመላክተናል ሁለተኛ መህሉፍ عليه በሱ ላይ የተማለበት ነገር ትልቅ መሆኑን ያመላክተናል ቁርአን ላይ የተለያዩ መሐላዎች አሉ ረጅሙ መሐላ ግን ሱረቱ ሸምስ ላይ ነው የምታገኘው ሱረቱ ሸምስ والشمس وضحاها والقمر وما تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها الله كان بنزه كله ما هلا وش كمال بوهلا سلامن يا وري مسلاتشوان سلا تزكية النفس نفس سلام أدرك نفس تطهير سلام أدرك قال جل وعلا قد أفلح من زكاها نفس ياتأرات يا نصات የሆነ ሰው በርግጥም የፈለገውን አገኘ ዑለሞች ፈላህ ሚሉት الفلاح لا يتحقق الا بنيل المطلوب والنجاة من المرهوب فلاح የሚባለው ነገር የሚረጋገጠው በሁለት ነገር ነው ከምንፈራው ነገር መዳን የምንፈልገውን ነገር ማግኘት فمن زحزح عن النار وادخل الجنة فقد فاز ከጀሃነም እሳት የተራቀ ጀነት የገባ ሰው فقد فاز በርግጥም ድልን ተጎናጽፏል በርግጥም አግኝቷል እና ምን ያመላክታል አንድ የተማለባቸው ነው መህሉፍ ቢው ትልቅ ነገር ነው አላህ በአንድ ነገር ሲብል የዛ ነገር ታላቅነት ያመላክታል ሁለተኛ መህሉፍ عليه የሆነው ነፍስን ማጥራት ምን ያህል ትልቅ ቦታ እንዳለው ያመላክተናል ማለት ነው ሁለተኛ አዩሃ ኢኽዋ ተዝኪየቱ ነፍስ እንደ ቀላል የሚታይ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ይዞት የመጡት መልእክት አለ አይደለም አንዱ ትልቅ ግብ ምንድነው تزكية النفس نفس الماطرات ما سرجاس فلقنا والدليل قوله تعالى هو الذي بعث في الأميين رسولا فأميوش مكاكل مصاف ما بب ما يجلو سووش مكاكل ملك تنيا لاك منهم كالنسو هنا يتلو عليهم آياتي بالنسو أنا قصوتون يميانب كذاس ويزكيهم النسو من الميلاتو يميات أراتشو ويعلمهم الكتاب والحكمة الآية ሶስተኛው ይፈን እንግዲህ ወይ علم ايها الاخوه والاخوات يعني قلبን ስለማጥራት የሚያስተምረን ስለ قلب ان شاء الله تعالى ለፊት መናወር ይሆናል قلب ቋንቋ ይትርጉሙ ከዛ ሌሎችም ሸሪዓው ላይ ያለውን ትርጉም ان شاء الله تعالى ጥላቃቶች ሁሉ ለፊት ان شاء الله تعالى ምናይ ቢሆንም ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ قال الا وان في الجسد مضغه
ألا واجسمونكو إن في الجسد مضغة ሰውነቱስ ቁራጭ ስጋለች እሷ ከተስተካከለች ተመልከቱ እሷ ከተስተካከለች መላው የሰውነት አካል ይስተካከላል እሷ ከተበላሸች መላው የሰውነት አካል ይበላሻል ከዛ ምን አሉ አለይሂ ሰላቱ ወሰለም አላ وهي القلب አዋጅ ስሙ እሷም ልብናት አሉ ልባችሁን ማጥራት ይሄን ያክል ቦታ አለ ይህ ፈን ደግሞ ልባችሁን እንዴት እንደምታጠሩ እንዴት እንደምታነጹ የሚያስተምራችሁ ነው ማለት ነው ሶስተኛው ከዛ በፊት አቡ ሁረይራ ረዲየላሁ ዐንሁ ምን አሉ قال القلب ملك قلب ንጉስ ነው አሉ አቡ ሁረይራ ንጉስ ነው አሉ ከዛ በኋላ ምን አሉ قال ንጉስ ጥሩ ከሆነ ሰራዊቶቹ ጥሩ ይሆናሉ ንጉስ መጥፎ ከሆነስ ሰራዊቶቹ መጥፎ ይሆናሉ كما قال رضي الله عنه وارضاه ሌላኛው ነገ يوم القيامه የሚድኑት እነማን ናቸው ዱንያ ላይ ብዙ ገንዘብ ይዞ ሄዱ ወይም ዱንያ ላይ ቁንጅና የነበራቸው ውብ የሆኑ ሰዎች لا ነገ يوم القيامه كبر كل يوم عظيم يوم يقوم الناس لرب العالمين يتبع لا يظن اولئك انهم مبعوثون ليوم عظيم الى اخر الايات انما نميلون قال يوم لا ينفع مال ولا بنون الا من اتى الله بقلب سليم ጤናማ ልብ ይፈን ምን ያስተምረናል እንዴት ጤናማ ልብ እንደሚኖር የሚያስተምረን የሆነ ትልቅ የሆነ የወቀት መስክ ነው طيب ሌላኛው አላህ عز وجل ዘንድ ሰዎች ቦታ ሚኖራቸው አላህ عز وجل ዘንድ ሰዎች ያላቸው መካነ ቦታ የሚመዘነው ደረጃ የሚለካው በገንዘባቸው አይደለም በውበታቸው አይደለም በምንድነው በቀልባቸው በልባቸው በሚሰሩት መልካም ስራ ነው ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም ምን አሉ قال ان الله لا ينظر الى صوركم ولا الى اجسامكم الله سبحانه وتعالى ወደ ቅርጾቻችሁ ወደ አካል ተክለሰውነታችሁ ወደ አካላችሁ አይመለከትም ولكن ينظر الى قلوبكم واعمالكم ነገር ግን አላህ ወደ ልቦቻችሁ ወደ ስራዎቻችሁ ይመለከታል نعم لذلك سلفوች رحمه الله عليهم በጣም ነፍሳቸውን ለማወቅ ለራሳቸውን ለመገንዘብ በጣም ትኩረት ያደርጉ ነበር ዩሱፍ ኢብኑ አስባጥ رحمه الله اللهم عرفني له ነበር اللهم عرفني الله ያሳውቀኝ له ነበር سهل بن عبد الله التستري رحمه الله وهو من علماء هذا الفن زي فن ላይ በጣም የሚታወቀው ዓሊም ናቸው እሳቸው ምን አሉ معرفة النفس اخفى من معرفة العدو ነፍስን ማወቅ ጠላትን ከማወቅ በላይ የተሰወረ ነው አሉ እሳቸው የነፍስን ነውር ማወቅ ነፍስ ትቀያየራለች ትሰወራለች በሆነ ደካማ ጎናችን ትመጣብናለች لذلك من قالوا ان قال نزهت لك عالم اللهم عرفني الله هو اسوقني الله النبي صلى الله عليه وسلم يتمنى دعاء اللهم الهمني رشدي الله ሌሎች መሰል ዱዓዎችን እናገኛለን ማለት ነው ለዛ አዩሃል ኢኽዋ ሌሎችን መዘርዘር ቢቻልም ይህ ፈን በጣም ወሳኝ አንገብጋቢ ነው ሰለፎቻችንም ረህመቱላሂ ተዓላ ዐለይሂም والله ለዚህ ፈን በጣም ትልቅ ቦታ ይሰጡ ነበር ለዕልም التزكية ለዕልም السلوك በጣም ትልቅ አህሚያ ትልቅ ቦታ ይሰጡ ነበር የተወሰኑት ለዘርዘርላችሁ እንዳላረዝምባችሁ ከነሱ መካከል على سبيل المثال عبد الرحمن بن القاسم المصري رحمه الله إمام مالك رحمه الله تعالى تماريناته من قالوا خدمت الإمام مالك إمام مالك 20 سنة هيا أمد خدم يولوني قالوا كذبوا على اسمنا الأستاذ رحمة الله عليه كان الزوست قالوا تقريبا ودا 18 عامته في تعليم الأدب سرعة بممار سرعة زي علم السلوك والتزكية لأنه سرعة من النمار كذا علم ولا تامت يأكلوا السرقبة الآن إمام مالك راساتشو وهو القائل علم روايان زقبان بمبزات عرلم وأنه علم وإنما العلم ما نفع وكتب له مالات يتأكمنوا سويه ويسربتنا بل ابن القيم رحمه الله فقه مبالون قال تعريف سيادرقوت سلفوቻችን فقه የሚሉት ከስራ ጋር የተቆራኘው ነው ይላሉ ከስራ ጋር የተቆራኘው ነው ይላሉ الإمام ابن القيم عليه رحمة الله ማለት ነው ሌሎችም ንግግሮች ኖሯቸው እናገኛለን ማለት ነው ዑለማዎቻችንም በኋላ ይመጡ ለዚህ ፈን ለየት ያለ ትኩረት ሰጥተው የተለያዩ ኪታቦችን አዘጋጅተው ጽፈው እናገኛለን على سبيل المثال ሁሉንም አጠቅስላችሁ ለምሳሌ كتب الزهد አሉ كتب الزهد ابن المبارك رحمه الله كتاب الزهد የሚባል አላቸው وكيع بن الجراح رحمه الله ታላቁ ሙሐዲስ እሳቸው الزهد አላቸው
ኢማሙ አህሊ ሱና አህመድ ኢብኑ ሐንበል ረሂመሁላህ الزهد የሚባል ኪታብ አላቸው كذلك خطيب البغدادي رحمه الله ታዋቂው ሙሐዲስ حافظ المشرق እሳቸው الزهد የሚባል ኪታብ አላቸው ሌሎች ለኢብኑ አቢ ዱንያ የሚባሉ ትልቅ ዓሊም አሉ እዚህ ፈን ላይ በጣም ታላቅ ምሁር የሆኑ እሳቸው የተለያዩ ረሳኢሎች አሏቸው አንድ ታትሟል በ7 ሙጀለድ በ5 ሙጀለድ ወይም በ6 تقريبا رسائل ابن ابي الدنيا مكتبته الاقصى في الساكبايم ታገኙታላችሁ ኪታቡን ማለት ነው رسائل ابن ابي الدنيا የተለያዩ ሪሳሎችን አፈጅ كذلك ከነሱ ابن الجوزي رحمه الله الحافظ ابن الجوزي እሳቸው في علم السلوك የተለያዩ ኪታቦች አሏቸው ለምሳሌ ያክል ለዋቢነት ለምሳሌ صفه الصفوه يا ابو حامد الغزالي رحمه الله احياء علوم الدين ይባል ኪታብ የተለያዩ ኪታቡ በጥቅሉ ጥሩ ቁም ነገሮች ቢኖሩትም ላኪን የተለያዩ ፈልሰፋ መሰል ነገራቶች ስለቀላቀሉ እሳቸው ምን አደረጉ ኪታቡን አበጠሩ صفه الصفوه የሚባል ኪታብ አዘጋጅተዋል ኢብኑ ቁዳማ መጡና رحمه الله የصفه الصفوه ነሳቸው منهاج القاصدين ይመስለኛል ኪታቡ ስም ኢለም ተኹኒ الذاكره እሱን ኪታብ አዘጋጅተዋል ሌሎችም ኢብኑ الجوزي رحمه الله لفتة الكبد የሚባል ኪታብ አላቸው ሌሎች በዋዕዝ በጣም የሚታወቁ ናቸው የተለያዩ ኪታቦች አሏቸው ኢብኑ ቁዳማ رحمه الله الامام ابن قدامه المقدسي يا صاحب المغني እሳቸው አሁን ቀደም የተጠቀስኩላችሁ ኪታብ مقاصد منهاج القاصدين አላቸው احياء علوم الدين مختصر ማለት ነው كذلك وصيته በጣም ምርጥ የሆነ ወصيه ኡስታዝ ሁሴንም ያቀሩት ነው وصيه ابن قدامه የሳቸው ወصيه አለ ሌሎችም ኪታቦች ይኖራቸዋል كذلك كتب ابن تيميه رحمه الله تعالى مجموع الفتاوى ላይ አንድ ራሱን የቻለ قسم አለ ስለዚህ ፈን የሚያወሩበት ማለት ነው شيخ في مجموع الفتاوى هذا وصيه الصغرى ሌሎችም ረሳኢሎች አሏቸው وابن القيم رحمه الله الامام ابن القيم ከዚህ በፊት مختصر الدواء مختصر ቀርታቸዋል እሳቸው ደግሞ እዚህ ፈን ላይ ፋሪስ ናቸው ግንባር ቀደም ይባሉ ናቸው اذا قالت حذامي فصدقوها فان القول ما قالت حذامي እንዳለው يعني እዚህ ፈን ላይ በጣም ግንባር ቀደም የሚጠቀሱ ናቸው ማለት ነው ከሙዋፊቁ በፊት ሙኻሊፉም ያምንላቸዋል የተለያዩ ኪታቦች አሏቸው ቁጥር 1 የሚጠቀሰው መዳሪጁ ሳሊኪን ነው رحمه الله ان طريق الهجرتين የሚባል ኪታብ አላቸው رساله ابن القيم لاحد اخوانه የተሰኘ ኪታብ አላቸው كذلك نعم طريق الهجرتين كذا الدواء والدواء ሌሎች ኪታቦችም ይኖራቸዋል ማለት رحمه الله تعالى عليه كذلك ابن شيخ الحزاميين رحمه الله እሳቸው ዒማድያት በሚል የታተመላቸው ኪታብ አለ تقريبا ወደ 200 صفحه 300 صفحه ይደርሳል ከጻፏቸው ኪታቦች مفتاح طريق المحبين وباب الانس برب العالمين كذلك مفتاح طريق الاولياء زيم ስለ ቀልባችን ላይ ተቀርተነው ሪከርድ ተደርጓል ሌሎች ጥሩ ሪሳላዎች አሏቸው على طريقه በፊት ሱፊያ ነበሩ ከዛ ተራጁዕ አድርገው ለምን ተይሚያ ዘመን የነበሩ ትልቅ በዚህ ፈን ላይ የሚታወቅ ኢማም من ائمه المسلمين كذلك كتب ابن رجب رحمه الله ابن رجب ኪታቦች ምናምን في علم السلوك የጻፏቸውን በተለይ ምን ነጋገር ይሆናል ራሱን በቻለ መልኩ ማለት ነው እሳቸው የተለያዩ ኪታቦች አሏቸው ذم قسوة القلب لطائف المعارف ሌሎች ኪታቦችም አሏቸው ከዛ ወደ ዘመናችን ከመጣን جمال الدين القاسمي رحمه الله صاحب التفسير እሳቸው ትልቁ ሙሐዲስ رحمه الله عليه እሳቸው موعظة المؤمنين የሚባል ኪታብ አላቸው ጥሩ موعظة المؤمنين የሚባል ኪታብ አላቸው ابن سعيد رحمه الله እሳቸውም السير الى الله እሱን ሸርህ አድርገዋል رحمه الله تعالى ሌሎች ዑለማዎችን በዚህ ፈን ለፍተዋል ሼክ አብዱ ረዛቅ አልበድር በህይወት ካሉ ማለት ነው على كل حال ዑለማዎችም ለየት ያለ ትኩረት ሰጥተዋል ሰዓት በጣም ገፋው መሰለኝ ان شاء الله تعالى ቀጣይ አጠር መጠን ባለ መልኩ ان شاء الله የዚህን ዒልም መባዲዎችን እንመልከት የትኛውም ፈን ስትማሩ 10 መግቢያዎች አሉ ብያለሁ العلامة الصبان رحمه الله የሱለም المنورق حاشية ላይ እዛ ላይ ሰብስበውላችኋል አስሮቹን እኛ ኢንሻአላህ እንዘረዝርም አጠራጠር ያደርገን ይላል ان مبادئ كل فن 10 الحد والموضوع ثم الثمرة ونسبة وفضله والواضع والاسم الاستمداد حكم الشارع مسائل والبعض بالبعض اكتفى ومن درى الجميع حاز الشرف حد بلو مالت سلام النمارو يوقت مسك تعريف مننت definition ማወቅ እሱ ነው علم التزكية علم السلوك من ማለት التزكية የሚለው ቃል የተለያዩ ስሞች አሉት እንደምንጠቅሰው ኢንሻአላህ التزكية የሚባላል علم السلوك የሚባላል ሌሎችም ስሞች ይኖራሉ ግን እሱ ይቆዩ التزكية ቋንቋ ይተርጉሙ ሰርወ ቃል ነው مصدر ነው بمعنى الزكاة ከሚለው ማለት زكاة የሚለው ግስ ሰርወ ቃሉ ነው
ዘካ በአረብኛ ቋንቋ ከሚያጠነጥንባቸው ማዕናዎች መካከል አንደኛው መፋፋት መጨመር ነማ፣ ሁለተኛው መጥራት፣ ሶስተኛው يعني ማወደስ መድህ። እነዚህ ሶስት ማዕናዎች አሉ። ሌሎችም ሊጠቀሱ ይችላሉ። እነዚህ ማዕናዎች ከማዕና الإصطلاحي ከሙያዊ ፍቹ ጋር ትስስር ኖሯቸው እናገኛለን ኢንሻአላህ ተዓላ። እንደምናየው እዚህ ፈን ላይ ነፍሳችንን የምናፋፋበት የምናጠራበት ምናምን ምንማርበት። ሌላ ዒልም السلوك ይባላል። ሰለከ በአረብኛ ቋንቋ ደኸለ ማለት ነው፣ ገባ ማለት ነው። ገብቷቸዋል። እዚህ ፈን ላይ السلوك إلى الله السلوك إلى الله ምንማርበት ነው። السلوك إلى الله ሲባል يعني ቀጥተኛው መንገድ ውስጥ መግባት። ይሄ ፋቲሃ ስንቀራ اهدنا الصراط المستقيم ቀጥተኛው መንገድ ምራን እንላለን። ዒልም السلوكም ተብሎ ይጠራል ማለት ነው። طيب ሌሎችም ስሞች ይኖራሉ። لكن የተሻለ ቁርአን ላይ መጣው አለ يعني علم التزكية قد أفلح من زكاها ስለመጣው ويزكيهم። ስለዚህ በዚህ ቃል ይሄን ቃል መምረጥ ይበልጥ የተሻለ ስለሆነ ዒልሙ التزكية ብሎ መጥራቱ መልካም። اما معنى الاصطلاحي ሙያዊ ፍቹ ምንድነው? اصطلاح የሚባለው ብዙ ኪታቦች ላይ ሲደጋገም እንሰማ ይሆናል። اصطلاح የሚባለው اتفاق طائفة مخصوصة على أمر مخصوص ለየት ያሉ ግሩፖች ለየት ባለ ነገር መስማማታቸው። ዶክተሮች ለምሳሌ ራሳቸው اصطلاح ይኖራቸዋል። ተጅዊድ ፈን ላይ ስንሄድ ራሱን የቻለ اصطلاح ይኖራቸዋል። ለምሳሌ ተጅዊድ ማሳመር ነው ቋንቋ ትርጉሙ። لكن ተጅዊድ ዑለማው ፈን ላይ ሆነን ተጅዊድ የሚለውን ቃል ስናይ ቀጥታ አእምሯችን ላይ መጣው ኢዕጣኡ ኩል ሐርፍ حقه ومستحقه. كذا اصطلاح يبقى اتفاق طائفة مخصوصة على أمر مخصوص. ይሄ ቃል እነሱ ኢጥላቅ ሲደረግ ልክ ሲነሳ አእምሯቸው ላይ ቀጥታ ይመጣው የዚህ ቃል ማዕና ነው። علم التزكية ወይም علم السلوك ምንለው اصطلاح ምንድነው? አንዳንድ ዑለማዎች ምን ይጠቅሳሉ? في بعض كتبهم የዚህ ፈን ታሪፍ ወደ 2000 ያደርሱታል። ወደ 2000 ታሪፍ። لكن የተወሰኑትን ታሪፍ ان شاء الله تعالى ጠቅስላችኋል። ወደ 3 ታሪፍ አካባቢ ብዙ ማዕናቸው የሚጋጭ የሚጣረስ አይደለም። አንዳንዶቹ ምን አሉ? ይህ ፈን ታሪፉ ምንድነው? ዒልሙን يبحث የሚዳስስ የሆነ የእውቀት መስክ ነው። ምንድነው የሚዳስሰው? يعني من خلق دني የወረደ ከሆነ ስነ ምግባር ወተን ወደ መልካም ስነ ምግባር እንዴት እንደምንላበስ የሚያስተምር ነው። የምታውቁት خلق የሚባለው ነገር عام የሆነ ማዕና አለው። خلق مع الله مع رسوله صلى الله عليه وسلم ከዛ በኋላ ደግሞ ከሌሎች ሰዎች ጋር ይሄ ሁሉንም ዲን በሙሉ خلق ነው ማለት ነው። አይሻ ረዲየላሁ عنها ስለ ነብዩ عليه الصلاه والسلام اخلاق ስትጠይቁሳቸው قالت كان خلقه القرآن كان خلقه القرآن ብለዋል። ነብዩ صلى الله عليه وسلم انما بعثت لاتمم مكارم الاخلاق ብለዋል ረሱል عليه الصلاه والسلام። لكن خلق ሲባል አንዳንድ ጊዜ خاص የሆነ ማዕና አለ። ማለት ከሰዎች ጋር ያለን መስተጋብር እሱን አስመልክቶ ይላሉ ቁርአን ላይ ተقريبا ወደ አንድ አራተኛው ቁርአን ስለሱ ነው የሚዳስሰው ይላሉ። ማለት خلقን አስመልክቶ የመጡ ሐዲሶች በጣም ብዙ ናቸው። ያው ሰዓት ስለሚገድበን አንጠቅስም። ነብዩ አለይሂ ሰላቱ አክመሉል ሙእሚኒነ ኢማናን ብለው ከመናኖች ይበልጥ እምነቱ የተሟላው ከነሱ ስነ ምግባር ይበልጥ ያማረው ነው። ነገ መልቂያማ ሚዛን ላይ ከባድ እንደሚሆን ሌሎችም ሐዲሶች አሉ። እና ይሄ ፈን ስለምን የሚዳስሰው ከመጥፎ ስነ ምግባር ወተን መልካም ስነ ምግባር እንድንላበስ የሚያስተምረን የሆነ የእውቀት መስክ ነው። ይሄ አንደኛው ታሪፍ ነው። ሌላኛው ታሪፍ ምን አሉ? علم يبحث عن تخلية النفس من الرذائل ነፍስን ከወረዱ ነገራቶች አውጥተን ፈዳኢል በሆኑ ጥሩ በሆኑ ነገራቶች ማላበስ እንዴት እንደምንችል የሚዳስስ የሆነ እውቀት ነው። ከቀደሙ ጋር ብዙም የተራራቀ አይደለም። لكن አንዳንዶቹ من احسن التعاريف ከተعاريፎች በጣም ምርጥ ከሚባለው ምን ይላሉ? ያን ሼክ تعريف ነው። እሱም صدق التوجه الى الله عز وجل يعني ወደ አላህ ያለን ተወጁህ መዞር አለ አይደለም? በልባችን በአንደበታችን በአካላችን በእውነተኝነት ወደ አላህ እንዴት መዞር እንዳለብን የሚዳስስ የሆነ የእውቀት መስክ ነው። እንደሚታወቀው ምን ይላሉ? እውቀትም ይሁን ስራ بصدق التوجه በእውነተኝነት ወደ አላህ በመዞር እንጂ አይሟላም ይላሉ። ስለዚህ تعريفون አወቀ لغة واصطلاحا። ሌላኛው موضوع ምንድነው? علم التزكية የሚዳስስበት ምንድነው? ይሄም ማወቅ ወሳኝ ነው የትኛውን ፈን ስትማሩ። ምክንያቱም ከፈኑ በወጣ ነገር ራሳችሁ እንዳታደክሙ ማለት ነው። الشيخ زكريا الأنصاري رحمه الله في غاية الوصول እንደሚሉት موضوع هذا العلم ምንድነው ሲባል ምን አሉ? ለምሳሌ የጥብ ምንድነው? موضوع علم الطب የህክምና بدن الإنسان ስለ ሰው ልጅ ሰውነት ነው አይደል? ህክምና የሚዳስሰው ከጤናውና ከህመሙ በስተኩል ይሄ علم የሚዳስሰው አሉ النفس البشرية من حيث يعني تطهيرها من الرذائل
وتحليتها بالفضائل ስለ ሰው ልጅ ነፍስ ነው የሚዳስሰው ስለ ሰው ልጅ ቀልብ ነው የሚዳስሰው ከምን አንፃር ከወደቁ ከሆኑ ነገራቶች ማጥራት ጥሩ በሆኑ ነገራቶች ማላበስ ከዛ አንፃር ነው ማለት ነው ዕውቀት የሚዳስሰው طيب አንዳንዶቹ ስለ الذات الالهيه ስለ አላህ Subhanahu Wa Ta'ala ነው ዕውቀት የሚዳስሰው ከምን አንፃር አላህን ከማወቅ ወደሱ ከመቅረብ አንፃር ሁለቱ ታሪፎች የሚጋጩ አይደለም ምክንያቱም አንድ ሰው አላህን ሲያቅ ወደሱ ሲቀርብ ነው ነፍሱ ምን የሚለው የሚጠራው በመልካም ነገር የሚላበሰው ማለት ነው موضوعنا አወቅን ማለት ነው ሌላኛው የዚህ ፈን ፈዋኢዱ ምንድነው አሁን ሐዱን አወቅን الحد ከዛ በኋላ موضوعنا አወቅን የሚያጠነጥንበት ርዕስ ፋኢዳው ምንድነው ዑለሞች በብዛት የአንድን ዕውቀት መስክ ፋኢዳ የሚነግሩን አንዳንድ የዕውቀቱን መስክ ስንማር አንዳንድ ቦታ ሊከብደን ይችላል لكن የአንድ ነገር ፋኢዳ ጥቅም ስናቅ يعني تعبت الاجسام አካላቶች ምን ይላሉ ይደክማሉ ያን ነገር ለማግኘት ገንዘብ ያለው ዱንያ ላይ ዱንያዊ ጥቅሞች ስላሉት ብለው ብቻ አንዳንድ ሰዎች ምን ያደርጋሉ ገንዘብ ለማግኘት ብለው የማይፈነቅሉት ድንጋይ የለም እኛም ይሄን ፈን በመማራችን የምናገኝ ፋኢዳ ምንድነው በዋንኛነት ايها الاخوه كتاباችንም ከሱ ጋር ترقيق القلوب والوصول الى معرفه علام الغيوب ባጭሩ ልባችንን ማርጠብ ማለስለስ ነፍሳችንን ማጥራት ልብ ከተስተካከለ ሌላ ሰውነት አካል ይስተካከላል ሌላ ደግሞ አላህን Subhanahu Wa Ta'ala አላሙል ጉዩብ ወደሆነው አላህ Subhanahu Wa Ta'ala እሱን ወደ ማወቅ حق المعرفه ወደሱ መድረስ ነው ማለት ይሄን ፈን ስንማር ስለ ቀልብ በሽታዎች ይነግሩናል ምንድናቸው የቀልብ በሽታዎች ለምሳሌ ብዙዎቻችን የተፈተነበታል አርያ ይውልኝ ብሎ ስራ መስራት عجب براس عجب ማለት رؤيه النفس بعين التعظيم والاجلال نفساችንን አልቀን ምናምን መመልከት كذلك ከልብ በሽታዎች መካከል الحسد ምቀኝነት በምቀኝነት ምክንያት ስንት በሲህር የሚሰቃያል ስንት በሲህር የሚሰቃይ ሰው አለ በምቀኝነት ምክንያት ስንት ቤተሰቦች እየፈረሱ ነው እነዚህና መሰል በሽታዎችን ይነግሩንና በበሽታው ብቻ አይቆምም መድኃኒቱን ይነግሩናል طيب መድኃኒቱ ምን ይሉናል ይነግሩናል ማለት ነው ስለዚህ ይፈን ስለምንድነው የሚዳሰሰው ልባችን እንዴት ማነጽ አለብን እንዴት እናጠራለን ፕላስ ወደ አላህ Subhanahu አላህ እንዴት በሚገባ አላህን Subhanahu Wa Ta'ala ማወቅ ይሄን ሁለት ነገራቶችን ካሟላን አምልኮአችን يعني በውጫዊ ገጽታ መስራት ብቻ ነው ሶላት ስንሰግድ በኹሹዕ እንሰግዳለን እያንዳንዱ መስራቸው አምልኮች በአማረ ጥራት ባላቸው መልኩ ይሆናል ማለት ነው አንድ ሼክ ያማረ ንግግር አላችሁ እሱን ተቆም ማረካችሁ ደስ ይለኛል ኢንሻአላህ ሼክ ሁሴን ካረዘምኩት አስቆሙኛላችሁ ምን አሉ እሳቸው ዑለማ القلوب እዚህ ፈን ዑለሞች ለማለት ፈልገው ምን አሉ قلب አሉ لا تصل الى مناها قلب ወደ ምኞቱ አትደርስም حتى تصل الى مولاها ረዳቷ ጌታ ወደ ሆነው አላህ Subhanahu Wa Ta'ala እስክደርስ ድረስ ولا تصل الى مولاها حتى تكون صحيحة سليمة زكية ودقيتو أدمو الدرسم حتى تكون صحيحة إنام يهون سلام يهونج يتأراج يهونج لبسكتون ترسل إن الله طيب لا يقبل إلا طيبا قالوا النبي عليه الصلاة والسلام طيب حكم من دنهم فن مما حكم من دنه كتب علم فرض العين يميون بس فرض العين باجرو ግዴታ ሆኖ ግን የነፍስ ወከፍ ግዴታ ነው ሰሪውንም እንመለከታለን ስራውንም እንመለከታለን ለምሳሌ 5 ወቅት ሰላት መስገድ ዘይድም ላይ ጀማልም ላይ ዑበይድም ላይ ግዴታ ነው ለአካለ መጠን ደርሶ አምሮ ጤነኛ ኮሌጅ መስፈርቶችም አሉ ፍቅህ ታው የሚጠቀሱ ፈርዱ العين ይሆንበታል ጀማል ስለሰገደ ከማል ግዴታ አይደለም ማለት ነው ዙህር ሰላት ሁለታቸው መስገድ አለባቸው የነፍስ ወከፍ ግዴታ ነው ፈርዱ ኪፋየት صاحب صفوة الزبد رحمه الله እንደሚሉት كل مهم قصدوا تحصله من غير أن يعتبروا من فعل ساريونا እንመለከተም ስራውን ነው ማለት ስራው ተገኘ ሶላቱል ጀናዛ ሊሰገድ ነው ለምሳሌ ሁለት ወንድሞች ሰገዱ على سبيل المثال ሁለት ሰዎች ከሰገዱ ከሌሎቹ ግዴታነቱ ይነሳላቸዋል واضح ይሄን ዕውቀት መስክ መማር ፈርዱል ዐይን የሚሆንበት ሁኔታ አለ መች ነው ፈርዱል ዐይን የሚሆነው ልባችንን የምናጠራበት بالفضائل ጥሩብ ነገራቶች የምናላብስበት ያሃ የተሳሰረበት ያሃን ያክል መጠን መማር ግዴታ ነው ከዛ ያለፈው ደግሞ ተወስዑ ማድረግ የፈለገ ሰው ፈርዱ ኪፋየትን ይሆናል طيب የዚህ ፈን استمداده ላይ ደረስን ሁክሙን አወቅን استمداده የዚህ ዕውቀት መስክ ምንጮች ምንድናቸው
የዚህ ዕውቀት መስክ ምንጮች ምንድናቸው? ሁለት ናቸው። አንደኛው الكتاب ቁርአን፣ ሁለተኛው ሱና خلاص ከሁለቱ ያወጣ العلم قال الله وقال رسوله ابن القيم رحمه الله እንዳሉት ከኪታብና ከሱና ነው የሚወጣው። አማ ከዛ ውጪ ሁለቱ ናቸው ዋና ምንጮቹ ማለት ነው። ጁነይድ رحمه الله በዚህ ፈን የሚታወቁ ትልቅ ዓሊም ናቸው። ኢንሻአላህ يعني الواضع من درس ነግራቸዋለሁ። ጁነይድ رحمه الله تعالى علمنا منوط بالكتاب والسنة كما قال رحمه الله እውቀታችን ነው علم السلوك ለማለት منوط بالكتاب والسنة በኪታብና በሱና የተንጠለጠለ ነው ለሳቸው። አማ በአሁን ሰዓት ላይ አንዳንዶቹ ራሳቸውን ወደዚህ ፈን እያስጠጉ በተለያየ ኹራፋቶች ቢድዓ ሽርክያት ምናምን እንትን የሚሉት እነዚህ ሰዎች አጅነቢዮች ናቸው። ለዚህ ዒልም አጅነቢዮች ናቸው። طيب እንቀጥል። መሳድሮቹን አወቅን። ዋዲዕ ማለት ኪታቦች ላይ ዋዲዕ ሲነሳ ዋዲዕ የዚህን ዕውቀት መስክ መሰረት ይጣላል። ዋዲዕ ሲባል በብዛት የሚፈለገው ይሄን ዕውቀት መስክ ራሱን የቻለ ዕውቀት መስክ አድርጎ ለመጀመሪያ ጊዜ ጻፈው ማን ነው ማለት ነው? اول من الف فيه ማን ነው? ወይላ ለምሳሌ አሁን ፍቅህ ላይ ብንመጣ መጀመሪያ ማን ነው ዋዲዑ ከተባለ አላህ Subhanahu Wa Ta'ala ይደነገገልን አህካሞች። لكن ዑለማዎች እዛ ላይ የሚዳሱ ለመጀመሪያ ጊዜ ፍቅህ ጻፈው ማን ነው የሚለው። አሁን እዚህ ፈንም ላይ ለምሳሌ ዋዲዑ ማን ነው ሲባል ያደረሱን ማን ናቸው ከሚለው አንፃር ካየ ነብዩ አለይሂ ሰላቱ ሰላም ያደረሱን በዋንኛነት ደግሞ የመጣለ ምን عندله Subhanahu Wa Ta'ala ነው። لكن ማን ነው ለመጀመሪያ ጊዜ እንደ ዕውቀት መስክ አድርጎ ራሱን የቻለ ዕውቀት መስክ አድርጎ የጻፈው ማን ነው ብለ ሐቂቃ ከባድ ነው። የተለያዩ ዑለማዎች ስለጻፉ ግን በጣም ይሄ ፈን የታወቀው በአንድ ትልቅ ኢማም ነው ረሂመሁላህ ወሚን አይመት አህሊ ሱና ከአህሊ ሱና ኢማሞች የሚቆጠሩ ናቸው። ጁነይድ ይባላሉ ረሂመሁላህ። ጁነይድ ይባላል አቡል ቃሲም ጁነይድ ረሂመሁላህ። አንዳንዶቹ ራሳቸውን ራሳቸው ያስጠጋሉ፣ እሳቸው ከነሱ የጠሩ ናቸው። እሳቸው ቀደም እንዳልኳችሁ ዒልሙና ዕውቀታችን መንውጡን ቢልኪታቢ ወሱና ብለው ከማ ቃለ ረሂመሁላህ ዕውቀታችን በኪታብና በሱና የተንጠለጠለውና እሳቸው ናቸው ይባላሉ። አላ ኩሊ ሐል የተለያዩ አይማዎች እነ ኢማሙ አህመድ እነ አብዱላህ ኢብኑ ሙባረክ እነ ሳህል ኢብኑ አብዱላህ ተስቱሪ እነ ሐሰን አልበስሪ ሌሎች ዑለማዎችም እዚህ ፈን ላይ ትልቅ የሆነ አሻራ አላቸው ማለት ነው። طيب ስሙ ላይ እንምጣ። ስሙ ላይ እንምጣ። የተለያዩ ስሞች አሉት። لكن علم التزكيه ይባላል። ቀደም አብራርተናል። علم السلوك ይባላል። ሌላ ስም አለ። لكن እሱ ስም ላይ ከገባ ሌላ ማብራሪያውስ ምናምን ስለምንገባ ይቆይልናል ማለት ነው። በስተመጨረሻ ነው የዛሬው ፕሮግራማችን ላይ ኢንሻአላህ እንደ መግቢያም ስለሆነ የማነሳላችሁ አህለ ሱናዎች አህለ ሱነቲ ወልጀማዓ ተዝኪያ ላይ ያላቸው አካሄድ መንሃጅ ምንድነው? አህለ ሱና ሁሉንም ያዳረሰ ነው። واضح شيخ الإسلام ابن تيمية رحمه الله መጨረሻው ዋስጥያ ከብ ስለ አኽላቅ ጥቅሰዋል። የአህለ ሱናዎችን አቂዳ መሰረታዊ የሚባሉትን ያበራሩ عليه رحمه الله አኽላቅ ጉዳይ ጥቅሰዋል። وعقيدة الواسطية ላይ አህለ ሱና ወልጀማዓ ያላቸው ምንድነው? መንሃጁ ተዝኪያ عند السلفيين ምንድነው? አንድ በሶስት መሰረቶች ይቆማል። ሶስት ምሰሶች አሉት። የመጀመሪያው ትልቁ ተዝኪያ አቂዳን ማስተካከል በምን በተውሂድ ዋናው ተዝኪያ ነው። ግን ተዝኪያ ማጥራት ነው አይደል እንዴ? ተዝኪያ ማጥራት ነው። ከምንድን ራሳችን የምናጠራው? ከነጃሳዎች። ነጃሳዎች ለስንት ይከፈላሉ? ለሁለት። ነጃሰቱ ሹቡሃት ወነጃሰቱ ሸህዋት። ዱንያ ላይ ካሉ ነጃሳዎች ትልቁ ነጃሳ ምንድነው? ሽርክ። ኢነመል ሙሽሪኩነ ነጀሱን ኢነመል ሙሽሪኩነ ነጀሱን ሲባል ነጃሰቱ ለኢዕቲቃድ ነው። እምነታቸው የተነጀሰ ነው ማለት ነው። ወኢላ አካላቸውን ስትነቋቸው ነጃሳ ናቸው ማለት አይደለም። إنما المشركون نجس يعني اعتقاداتهم ማለት طيب نجاسة الشرك መምድሮ ምናጠራው نجاسة الشرك ነው ትልቅ የሆነ طهارة አለ ደግሞ ምንድነው ስም ተውሂድ ማለት ነው። አንደኛው ትልቁ ትኩረት የሚያደርጉበት ነገር የዓቂዳን ርዕሰ ጉዳይ ነው። لذلك اهل السنه والجماعه في علم السلوك والتزكيه ሲጽፉ ተውሂድ ላይ ትኩረት ያደርጋሉ። ከዚህ ፊት مختصر الداء والدواء ስትማሩ الزال ابن القيم رحمه الله توحيد رأسه قداوي رسوبة نتال ابن الشيخ الحزامين رحمه الله مفتاح طريق المحبين كتابات شو لي مثلني الزالي مساراتها يقولوا كم ينسوا نقرات تصحيح الاعتقاد قدمنا نسوا الله شو عقيدة ما استقل عندنا هنا قرآن ويزكيهم ملون كشرك مياترات شو فسروه كشرك مياترات شو بلو فسروه مالت نبي صلى الله عليه وسلم دعوة سيادرقوا يجمروا دعوات شون بمندنا الدعوة إلى التوحيد. معاذ بن جبل سيركوت مجملة الريم تادرق الله إلى شهادة أن لا إله إلا الله بالوال مالت. طيب إيه يكون ولتن يوم من دنو ولتن يوم مسارة أهل السنة أداء الواجبات وترك المحرمات.
ግዴታ የሆኑብን ነገራቶች መፈጸም حرام የሆኑብን ነገራቶችን መራቅ ሶስተኛው መሰረተስ ሁለቱ ላይ ተያይሰሉን ማስረጃ ጠቅስላችኋለሁ ሶስተኛው አዳኡ ነዋፊል ሱና የሆነ የተወደዱ ነገራቶችን መስራት ለሁለቱ ማስረጃችን ሐዲሱ ነብይ ሰለላሁ ዐለይሂ ወአሊሂ ወሰለም እሳቸው ሐዲስ القدس ያለ ከአላህ Subhanahu Wa Ta'ala ያወሩት ባሪያዬ وما تقرب عبدي بشيء حديث الرسول يعني نسيته المهم حديث من ይላል ወደ አላህ Subhanahu Wa Ta'ala معنى الحديث ከምንቀርበባቸው ነገራቶች በላጭ ሆኖ ምን እንደሆነ ነው ሐዲስ የሚያመላክተን አላህ Subhanahu Wa Ta'ala ግዴታ ያደረገብን ነገር አላህ عز وجل ግዴታ ያደረገብን ነገር طيب ከዛ በኋላስ ምን ይመጣል ከዛስ وما تقرب إلي عبدي بالنوافل حتى ولا يزال عبدي يتقرب إلي بالنوافل حتى أحبه حديث እንደዚህ ይላል ባሬ ሱና በሆኑ ነገራቶች ወደኔ ከመቃረብ አይወገድም حتى أحبه እስከወደው ድረስ سبحان الله ይሄኛው علماء هذا الفن محبة خاصة ብለው ይጠሩታል محبة خاصة ለየት ያለ ውዴታ ሲባል أيها الإخوة والأخوات ሰውየው من አላህን መውደድ የሚባል መንዚላ አለ አላህን መውደድ ሙሽሪኮችም እኮ አላህን እንወዳለን ይሉ ነበር ومن الناس من ነበር የሚለው يعني ومن الناس من يتخذ من دون الله اندادا يحبونهم كحب الله يحبون اندادهم ማለት ባላንጣዎቻቸውን ይወዳሉ كحب الله ሼክ መሐመድ ኢብኑ አብዱል ወሃብ ኪታብ التوحيد مسائل ላይ ሙሽሪኮች በጣም አላህን ይወዱት እንደነበር ይጠቅሳሉ لكن ሽርክ ውስጥ ወድቀዋል አላህን ባላንጣዎቻቸውን አላህ እንደሚወዱት ይወዳሉ واضح لكن الله عز وجل ሙሽሪኮችን ያወዳቸው ትልቁ ሻእን ምንድነው الله عز وجل እኛን መውደዱን እኛን الله عز وجل መውደዱ ማለት جل وعلا ሱና ነገራቶች ላይ ከበረታን ከግዴታዎች ቀጥሎ نعم من ደረጃ ላይ እንደርሳለን አላህ ዘንድ መወደድ حتى احبه እስከወደው ድረስ ብለ ሐዲሱ ይቀጥላል ማለት ነውና በሶስቱ ነገራቶች አህለ ሱናዎች የተመሰረቱ ናቸው الحافظ ابن حجر رحمه الله አሁን ቀደም የተከስኩላችሁን ሐዲስ ጠቅሰውናል قال ويستفاد منه أن أداء الفرائض أحب الأعمال إلى الله ከዚህ ሐዲስ ምን እንቁም ነገር እንወስዳለን አላህ ዘንድ ይበልጥ ተወዳጅ የሆነው ስራ ግዴታ የሆነው ስራዎች እንደሆነ አንዳንድ ሰው يعني يصلي صلاة التراويح ይሰግዳል ከዛ ينام عن صلاة الفجر ይሰግድም ይተኛል አንዳንድ ሰው እንደዚህ ያደርጋል ገብቷቸዋል ሱና ነገራቶች ላይ በኹሹዕ ምናምን ይሰራል ፈርድ ነገራቶች ላይ ደግሞ ደካማ ይሆናል ማለት ነውና በሶስቱ መሰረቶች አህለ ሱነቲ ወልጀማዓ ተመሰረተ ነው በዚህ ኢንሻአላህ ብዙም ይሄን ያክል ካለን የዛሬው ደርሳችን ኢንሻአላህ ለምንማረው ፈን እንደ መድኸል እንደ መግቢያ ይሆናል ከተሳሳትኩ እንግዲህ ከነፍሴና ከሸይጣን ነው وإن أصبت فمن الله وما توفيقي إلا بالله عليه توكلت وإليه أنيب سبحانك اللهم وبحمدك أشهد